በነ ክርስቲያን ታደለ ላይ የተደገሰው የፖለቲካ ድራማ ምንድነው? እስር ወይስ የድርድር ስሌት? እነ ክርስቲያንስ ከስር ከወጡ በኋላ ምን ያጋጥማቸዋል? ስደት ወይስ ሌላ የፖለቲካ ህይወት? በአማራ ክልል ካለው የትጥቅ ግጭት ጋር ተያይዞ በቁጥጥር ስር የዋሉት የህዝብ ተወካዮች ምክር ቤት አባላት ክርስቲያን ታደለና የቀድሞ የብልጽግና ፓርቲ ከፍተኛ አመራር አቶ ዮሐንስ ቦያለውን ጨምሮ ሌሎች እስረኞች በመጪው የገና በዓል በይቅርታ ሊፈቱ ነው የሚለው የመንግስት መረጃ ሰሞኑን በማህበራዊ ሚዲያ መነጋገሪያ ሆኖ ሰንብቷል። በተለይ መረጃው የወጣው ከመንግስት ጋር የሚሰሩ አክቲቪስቶችና መንግስትን በመደገፍ የሚታወቁ ካድሬዎች ዘንድ መሆኑ ደግሞ ጉዳዩን ትኩረት እንዲሰጠው አድርጓል። ይህ መረጃ ምንም እንኳን በጠበቆቻቸው ዘንድ ሐሰተኛ ነው ተብሎ ውድቅ ቢደረግም ጉዳዩ ግን በመደበኛ የህግ ሂደት ይልቅ የፖለቲካ ቁማር ገጽታው እያዘነበለ መምጣቱን ታዛቢዎች ይናገራሉ። መንግስት እንዲህ ያሉ የይቅርታ ወሬዎችን በተለያዩ ጊዜያቶች ለፖለቲካ ትርፍ ሲጠቀምባቸው እንደቆዩ ሁሉ መረጃዎች የሚያመለክቱ ናቸው። ከዚህ ቀደም በ2014 ዓ.ም የገና በዓል ዋዜማ እነ እስክንድር ነጋ፣ ጀዋር መሐመድና ስብሐት ነጋን የመሰሉ ተቃዋሚ የፖለቲካ ኃይሎች በድንገት ከስር መፈታታቸው የሚታወስ ነው። ያም ቢሆን መንግስት ለሀገራዊ መግባባት በሚል ምክንያት ቢሰጠውም ከበስተጀርባው ግን ከዓለም አቀፍ ጫና ለማምለጥ የፖለቲካ ትኩሳት ለማቀዝቀዝ የተጠቀመበት ስልት እንደነበር በስፋት ይነገራል። አሁን በነ ክርስቲያን ታደለ ላይ እየተሰማ ያለው የይቅርታ ጭምጭምታ ከመንግስት የሴራ ፖለቲካ ጋር የተቆራኘ ሊሆን እንደሚችል ግምት መውሰድ ያን ያክል ከባድ አይደለም። በክልሉ እየተካሄደ ያለው ግጭት መፍትሄ ባጣበት፣ መንግስት ከፍተኛ ወታደራዊና ፖለቲካዊ ጫና ውስጥ ባለበት በዚህ ወቅት እንዲህ ያሉ መረጃዎችን መልቀቅ የህዝቡን ትኩረት ለማስቀየር ወይም በእስረኞችና በደጋፊዎቻቸው መካከል የተስፋና የጥርጣሬ ድባብ ለመፍጠር የታለመ ሊሆን እንደሚችል ይነገራል። የነ ክርስቲያን ታደለ እስር ከመጀመሪያውኑ በህግ ጥላ ስር የተከናወነ ሳይሆን የፖለቲካ ድምፅን ለማጥፋት የተደረገ እርምጃ መሆኑን ብዙዎች የሚስማሙበት እውነታ ነው። በተለይም ክርስቲያን ታደለ በምክር ቤት ውስጥ መንግስትን በጽኑ በመተቸትና ለክልሉ ህዝብ ድምጽ በመሆንና ከክልሉ ውጭ ላለው አማራም ድምጽ በመሆን ይታወቅ እንደነበር ይታወሳል። ዮሐንስ ቦያለውም ቢሆኑ በፓርቲ ውስጥ የነበረውን አካሄድ በመቃወም ለግልጽ በመቆማቸው ለብልጽግና መንግስት ስጋት ሳይፈጥሩ እንዳልቀሩ ሲነገርላቸው ባሽቷል። የፌዴራል ጠቅላይ ፍርድ ቤት በነ ዮሐንስ ቦያለው መዝገብ ላይ ጥር 8 ቀን 2017 ዓ.ም ተለዋጭ ቀጠሮ መስጠቱ የሚታወስ ቢሆንም ይህ የፍርድ ቤቱ ቀጠሮ ባለበት ሁኔታ የይቅርታ ወሬው መሰራጨቱ መንግስት የፍርድ ቤቱን ሂደት እንደ መደበቂያ እየተጠቀመ በጎን ግን የፖለቲካ ድርድሮችን እያንሰላሰለ መሆኑን ያሳያል ተብሏል። ጠበቃ ሰለሞን ገዛኸኝ መረጃውን ሐሰተኛ ነው ሲሉ ማጣጣላቸው ደግሞ ጉዳዩ ከመንግስት ወገን የፕሮፓጋንዳ ስራ እንጂ እስካሁን ድረስ በተግባር የተጀመረ የህግ ሂደት ወይም የፍች ፕሮሰስ አለመኖሩን ያመላክታል የሚሉት በርክተዋል። በአጠቃላይ ላይ መንግስት እነ ጀዋር መሐመድ በሚፈቱበት ወቅት እንደተጠቀመው ሁሉ አሁንም እነ ክርስቲያን ታደለ እንደ ፖለቲካ መደራደሪያነት ሊጠቀምባቸው እንደሚችል ይገመታል። እስሩ የህግ ሳይሆን የፖለቲካ ውሳኔ እንደነበር ሁሉ አፈታታቸውም ቢሆን ከህግ አግባብ ይልቅ በመንግስት ፍላጎትና በወቅታዊ የሀገሪቱ የፖለቲካ አየር ሁኔታ የተንጠለጠለ እንደሚሆን መረጃዎች ጠቁመዋል። ጥያቄው መንግስት ለምን አሁን የይቅርታ ወሬው እንዲናፈስ ፈለገ የሚለው ነው። እርሶ የሚመሩት መንግስትን ነው። እርሶ በአፎ ኢትዮጵያ አትፈርስም ቢሉንም በተግባር ግን ኢትዮጵያና ኢትዮጵያዊነት በመንግስቶ እየተናዱ ነው። የበርካታ ሀገራት መሪዎች መሰል ኃላፊነትን በወጉ ያለመወጣት ጉድለት ሲያሳዩ ህዝብን ይቅርታ ጠይቀው ስልጣናቸውን ሲለቁ ይታያል። በሀገራችንም የቀድሞ ጠቅላይ ሚኒስትር ክቡር ኃይለማርያም ደሳለኝ ተመሳሳይ ህዝባዊ ተጠይቅ ሲቀርብባቸው ስልጣን መልቀቃቸውን እናስታውሳለን። እርሶም ወደ ስልጣን የመጡት በዚህው ተጠይቅ ምክንያት ነው። እርሶስ ስልጣንዎን በመልቀቅ የመፍትሄው አካል ለመሆን አላሰቡም ወይ? በሰብአዊነት ላይ በተፈጸሙ እንዲሁም በማንነት ተኮር የዘር ማጥፋት፣ የዘር ማጽዳትና የማንነት ማሳሳት ወንጀሎች ተጠያቂ ለመሆን ምን ያህል ዝግጁ? የነ ክርስቲያን ታደለ መፈታት በክልሉ ካለው ግጭት ጋር ምን ግንኙነት አለው የሚለው ነጥብም ትኩረት ወስዷል። የፍርድ ቤት ቀጠሮና የጠበቆቹ ምላሽ ምን ያሳያል የሚሉት አንገብጋቢ ጥያቄዎች ማየትም አስፈላጊ ነው። መንግስት የይቅርታ ወሬዎችን የሚለቅበት ጊዜ ሁልጊዜም ቢሆን ከፍተኛ የፖለቲካ ውጥረቶች ጋር የተያዘ መሆኑን መረጃዎች ያሳያሉ።
በአሁኑ ወቅት በአማራ ክልል ያለው ጦርነትና የሰላም ጥሪዎች በዓለም አቀፉ ማህበረሰብ ዘንድ ትኩረት እያገኙ መጥተዋል። በዚህ መካከለኛ የይቅርታ ወሬዎችን መልቀቅ የሚከተሉ ስልታዊ ግቦች ሊኖሩ እንደሚችሉ ይነገራል። የመጀመሪያው ስልታዊ ግብ በተለይ መንግስት ያገኘዋል ተብሎ የሚገመት ስልታዊ ግብ የህዝብን ቁጣ ማቀዝቀዝ ነው። በተለይ የገና በዓልን ምክንያት በማድረግ ሊፈቱ ነው የሚለው ተስፋ መዝራት በመንግስት ላይ ያለውን የህዝብ ተቃውሞና ጫና ለተወሰነ ጊዜ ፋታ እንዲያገኝ ያደርገዋል። ሌላው የሚዲያ አጀንዳ ማስቀየር ነው። በግንባር እየደረሱ ያሉ ወታደራዊ ኪሳራዎች ወይም ሰብአዊ መብት ጥሰቶች በዜና ከመሸፈን ይልቅ የሰዎችን ትኩረት ማን ሊፈታ ነው በሚለው ግምታዊ ወሬ ላይ እንዲጠመዱ ያደርጋል። የስነ ልቦና ጦርነትም ሌላው የፖለቲካ ስሌት ነው። በስር ላይ ያሉትን አመራሮች፣ ደጋፊዎች ተስፋ በማስቆረጥና ተስፋ በመስጠት መካከለኛ ላይ እንዲዋልሉ ማድረግ የትግል ወኔያቸውን ሊያዳክም ይችላል ተብሎ ይታመናል። የነ ክርስቲያን ታደለና የነ ዮሐንስ ቦያለው እስር በክልሉ ካለው የፋኖ እንቅስቃሴና የፖለቲካ ጥያቄ ጋር በቀጥታ የተያዘ መሆኑ የሚታወቅ ነው። መንግስት እነዚህን ሰዎች የያዛቸው በሕግ ጥሰት ሳይሆን በክልሉ ያለውን ተቃውሞ የሚያስተባብር የፖለቲካ አእምሮ ወይም ጭንቅላት ለማሳጣት እንደሆነ ይነገራል። አሁን ላይ ይፈታሉ የሚለው ጭምጭምታም ምናልባትም ከመጋረጃ በስተጀርባ የሚደረጉ ድርድሮች መኖራቸውን የሚያመላክት ነው። መንግስት በጦርነት ያላሸነፈውን እንቅስቃሴ እነዚህን ተጽዕኖ ፈጣሪ ሰዎች በመፍታትና ወደ ድርድር ጠረጴዛ በማምጣት የሰላም ፈላጊ መስሎ ለመታየት ሊጠቀምበት ይችላል። ሆኖም ይህ ሂደት እስረኞችን ለፖለቲካ ግብይት መጠቀሚያ የማድረጉ ሴራ አካል እንደሆነም የሚገመት ነው። ጠበቃ ሰለሞን ገዛኸኝ መረጃው ሐሰተኛ ነው ማለታቸው በቤተሰብና በመንግስት መካከል እስካሁን ምንም አይነት ይፋዊ ስምምነት አለመኖሩን ያረጋግጣል ባይ ናቸው። የፌዴራል ጠቅላይ ፍርድ ቤት ለጥር 8 ቀን ተለዋጭ ቀጠሮ መስጠቱ ደግሞ መንግስት የፍርድ ቤቱን ሂደት እንደ ማስፈራሪያ መጠቀሙን እንደቀጠለ መሆኑን የሚያሳይ ነው። መንግስት በአንድ በኩል በይቅርታ እፈታችኋለሁ የሚል ወሬ በካድሮቹ በኩል ያስወራል። በሌላ በኩል ደግሞ ፍርድ ቤት በማመላለስ የስነ ልቦና ጫና ያሳድራል። ይህ የድመትና የአይጥ ጨዋታ እስረኞቹ በሐሳባቸው እንዲሸነፉ ወይም ከመንግስት ጋር እንዲደራደሩ መንገድ ለመጥረግ የሚደረግ ተንኮል እንደሆነም የሚነገር ነው። በ2014 ዓ.ም እነ ጀዋር መሐመድ እና አቶ ስብሐት ነጋ ሲፈቱ መንግስት ለሀገራዊ መግባባት ሲል በራሱ ስልጣን ክሳቸውን ማቋረጡ ይታወሳል። ያም ቢሆን ፍርድ ቤቱ ነፃ ያወጣቸው ሳይሆን በፖለቲካ ውሳኔ የወጡ ነበሩ። ይህም የሚያመላክተው በኢትዮጵያ ውስጥ የታዋቂ ፖለቲከኞች ስርና መፈታት ያለው ፍርድ ቤት ሳይሆን ቤተ መንግስት መሆኑ ነው። እነ ጀዋር ከተፈቱ በኋላ በኦሮሚያ ክልል የነበረው የፖለቲካ ግለት በተወሰነ መልኩም ቢሆን እንደቀዘቀዘው ሁሉ አሁንም እነ ክርስቲያን ታደለን በመፍታት በአማራ ክልል ያለውን የፖለቲካ ንፋስ አቅጣጫ ለማስቀየር መንግስት ሊሞክር እንደሚችልም እየተነገረ ነው። የሆነው ሆነው የነ ክርስቲያን ታደለ ጽናትና የአማራ ሕዝብ ጥያቄ ካለፈው ተሞክሮ አንጻር መንግስት ያሰበውን ውጤት ይሰጠው አይሰጠው የሚለው አጠራጣሪ ሆኗል። በመጨረሻም እነ ክርስቲያን ታደለ የታሰሩት ለህዝብ በመቆማቸውና የመንግስትን ስህተት በድፍረት በመናገራቸው መሆኑ የሚዘነጋ አይደለም። አሁን የሚናፈሰው የይቅርታ ወሬ መንግስት ካለበት ማጥ ለመውጣት የሚጠቀምበት የፖለቲካ ማደናገሪያ እንጂ ሌላ ሊሆን እንደማይችል ግልጽ ግንዛቤ መውሰድ ያሻል ይላሉ መረጃ የላኩልን አንድ ምንጫችን። ለአሁኑ በዚያ በቃን። በሌላ መሰናዶ እስከምንገናኝ ቸር ያቆየን።